መንግስት የቱሪዝም መዳረሻዎችን የማስፋትና ለኮንፈረንስ ቱሪዝም ትኩረት በመስጠቱ በቱሪዝም ዲፕሎማሲው ዘርፍ ውጤት እንዲመጣ ማስቻሉ ተገለጸ። በኢትዮጵያ ዘላቂ ሰላምና ጸጥታን ማረጋገጥ ሁለንተናዊ የኢኮኖሚ እድገት ለማምጣት እንደሚያስችል ተገለጸ። የተለያዩ የዓለም ሀገራት መሪዎች በኢትዮጵያ ያደረጉት ጉብኝት የስኬታማ ዲፕሎማሲ ውጤት መሆኑ ተጠቆመ። በምስራቅ ወለጋ ዞን ከ200 በላይ የሸኔ ታጣቂዎች በመንግስት የቀረበላቸውን የሰላም ጥሪ መቀበላቸውን መከላከያ ሚኒስቴር አስታወቀ። የጃፓን መንግስት በታሪኩ ከፍተኛውን የመከላከያ በጀት ስለማጽደቁ ከውጭ ዘናል። በዘንድሮ ዓመት በሚደረገው ብቸኛው የቦክሲንግ ዴይ ጨዋታ ማንቸስተር ዩናይትድ ዛሬ ምሽት 5 ሰዓት ላይ ኒውካስትል ዩናይትድን ያስተናግዳል። በስፖርት መርጠናል። ኢትዮጵያ ከለውጡ ወዲህ እየተከተለች በምትገኘው አድማስ ተሻጋሪ ወይንም ገቢር ነበብ የዲፕሎማሲ ጉዞ በቱሪዝም ዲፕሎማሲው ዘርፍ በዓለም አቀፍ መድረኮች ፊት እየተመዘገቡ ያሉ ውጤቶች የኢትዮጵያን የተቀባይነት አውድ ምን ያክል ከፍ እያደረጉት ይገኛሉ? ኢቲቪ ዜና 57 አብይ አጀንዳው አድርጎ መርጦታል። የተወደዳችሁ በጉዳዩ ዙሪያ ተጨማሪ ምላሽና ማብራሪያ የምትሰጠን እንግዳችንም አለች። የኢትዮጵያ ቱሪዝምና ሆቴል ማርኬቲንግ ማህበር ማኔጂንግ ዳይሬክተር አስማ መፍቲ ከደቂቃዎች በኋላ የምትቀላቀለን ይሆናል። ሁሉንም ዘገባዎች የተከታተላችሁ አብራችሁ እንድትዘልቁ ጋብዛለሁ። እኔ ሰለሞን ኃይለ ኢየሱስ ነኝ። ከአሁን በኋላ እኛ ሱፐር ፓወር ሀገር እኛን በከፍተኛ ችግር ውስጥ የምትከተን ሀገር ኢትዮጵያ ነች የሚል ነበር። የኢትዮጵያ እውነታዎች በባህር በር ጥያቄ ላይ ምንድን ናቸው? መከላከያ ስለነበርክ ድርድሩን ታውቃለህ ማለት አላውቅም። ድርድሩን ብቻ ሳይሆን ኢትዮ ኤርትራ ጦርነትም ለምን እንደተጀመረ ብዙ አላውቅም። የእናት ሆድ ዥንጉርጉር ነው እንዲሉ በትጥቅ ትግል የሚገኝ መንግስት የለም። አንድ ላይ ሰርታችኋል። ትግራይን ጭምር ከኤርትራ ሲከላከሉ የነበሩትን ሲዋጉና ሲገሉ ነገር የተበላሸው እዛ ነው። ምንድነው የተፈጠረባቸው ክፍተት? የተለያዩ የተላለፉት የለውጥ ምንጭ ጠመንጃ ሳይሆን ሀሳብ ነው። ዲሞክራሲ መልሶ ይበላሃል። ሞቼ ቢሆንም ማንንም አላማርረው እነገሌ እኮ ናቸው ያደረጉኝ የሚለው አንድ ነገር የለም። እንደው ክቡር ጠቅላይ ሚኒስትሩ እድለኛ ናቸው በዚህ ረገድ። ለነገሩ እምነት ያለው ሰው አላማ ያለው ሰው ማጥላላትን መጣ ምናምን መጣ ቶሎ አይናቸው ደም የሚሞላ አካላትም የተፈጠሩ የመጡበት ሂደት አለ። በተለይ የኤርትራ መንግስት አሳልፈን የሰጠነው ለምን የሚሉ ጥያቄዎች ይነሳሉ። አንዳንድ ነበር ነው ተመልሰናል። ቀዳሚ ያደረግነው አጀንዳ ዘገባችን ነው። ቀደም ሲል ያስተዋወቅኳችሁ አጀንዳችን ይቀጥላል። ያስተዋወቅኳችሁ እንግዳችንም ከደቂቃዎች በኋላ የምትቀላቀለን ይሆናል። እነኚህን ዘገባዎች እናስቀድም። መንግስት የቱሪዝም መዳረሻዎችን የማስፋትና ለኮንፈረንስ ቱሪዝም ትኩረት በመስጠቱ ሳቢያ በቱሪዝም ዲፕሎማሲው ዘርፍ ውጤት እንዲመጣ ማስቻሉ ይነገራል። ኢትዮጵያ የቱሪዝም ዘርፍ አንዱ የኢኮኖሚ ምሰሶ አድርጋ በትኩረት በመስራቷ ደግሞ በርካታ ለውጦች ተመዝግበዋል። ዛህራ መሐመድ ዝርዝሩን ይዛለች። ሀገራት ያላቸውን የቱሪዝም ሀብቶችና ሰው ሰራሽ መወዳደሪያ አቅሞች ተጠቅመው ሀገራቸውን በበጎ በመሸጥ ቱሪዝምን ለዲፕሎማሲ እንደ መሳሪያ ይጠቀማሉ። በኢኮኖሚ የበለጸጉ ሀገራት በቱሪዝም ኢኮኖሚያቸውን ለመደገፍና ዓለም አቀፍ ትብብርን ለማጠንከር ይጠቀሙበታል። በዚህ ዘርፍ የተወሰኑ ሀገራትን ብንመለከት እንኳ ጃፓኖች ያላቸውን ባህላዊ ቅርሶችና ፌስቲቫሎቻቸውን እነ ሲንጋፖር መዳረሻዎቻቸው ላይ ኢንቨስት በማድረግ የተባበሩት አረብ ኤምሬቶች ደግሞ ትልልቅ ዓለም አቀፍ ሁነቶችን በማስተናገድ ቱሪስቶችና ባለሀብቶችን ለመሳብ ይጠቀሙበታል። ኢትዮጵያም ባለፉት የለውጥ ዓመታት የቱሪዝም ዘርፍን አንዱ የኢኮኖሚ ምሰሶ አድርጋ በትኩረት መስራት ከጀመረች ወዲህ በርካታ ለውጦች ተመዝግበዋል። በተለይ ነባር የቱሪስት መዳረሻዎችን በማደስና
አዳዲስ የቱሪስት መዳረሻዎችን በማስፋት የተሰሩ ስራዎች ያሉ ሀብቶችን ሳንጠቀምባቸው እንደቆየን ያመላከቱ ናቸው። እነዚህ በገበታ ለሸገር እንዲሁም በገበታ ለሀገር የተሰሩ መዳረሻ ፕሮጀክቶች የኢትዮጵያን መልክ በእጅጉ የቀየሩ ናቸው። በአጠቃላይ በ7 ዓመት ውስጥ ካየን ትልልቅ ለውጦች አይተናል። የመጀመሪያው ለውጥ የታየው ቱሪዝም እንዳልተጠቀምንበት እንዳልሰራንበት ኦልሞስት እንደዛ አይነት ድምዳሜ የሚመስል ግን ብዙ ሀብቶች እንዳሉን በደንብ ካወቅን በኋላ በጣም ኢኖቬቲቭ በሆነ የፋይናንሲንግ ሜካኒዝም ከዚሁ ከዋና ከተማችን ጀምሮ ከዛ ወደ የክልሎች በጣም አካታች በሆነ ሁኔታ ወደ የክልሎች እንደሄደ እንደምታውቂው ብዙዎቹ ከገበታ ለሸገር፣ ገበታ ለትውልድ እያለ ገበታ ለሀገር፣ ገበታ ለትውልድ እያለ የሄዱት ትልቅ ለውጦች አምጥተዋል። ሌላው ኢትዮጵያ የአፍሪካ ህብረት መቀመጫ መሆኗ እንደ ኢትዮጵያ አየር መንገድ ያሉ የአፍሪካ ኩራት የሆነ የአየር መንገድ ባለቤትና የዲፕሎማቶች መኖሪያ መሆኗ ለቱሪዝም መወዳደሪያ አቅም እንዲኖራት አስችሏል። እንደ ሀገር በተሰሩ ግዙፍ የልማት ስራዎች የትልልቅ ተቋማት ሁነትና ዓለም አቀፍ ጉባኤዎች በኢትዮጵያ እንዲካሄዱ ይሁንታን ፈጥሯል። በዚህም ለሀገራችን አዲስ ዘርፍ የሆነውን የኮንፈረንስ ቱሪዝም እንዲፈጠር አስችሏል። ኢትዮጵያ የምትታወቀው ከዚህ በፊት እንደው በሌጀር ቱሪዝም ምንለው የሆነ ባክፓከር ይመጣል፣ ሀገር ያያል፣ ባህል ይጎበኛል፣ ታሪክ ይጎበኛል፣ መልክዓ ምድራችንን አይቶ ይሄዳል። እዚህ ውስጥ ግን የቢዝነስ ቱሪዝሙ በጣም ዊክ ነው የነበረው። ስለዚህ አንዱ የተሰጠን ዳይሬክሽን በኋላም የመሰረተ ልማት ዝርጋታዎች ሲመጡና ብልጥሞን ስንጀምር አንዱ ያመጣነው ኮንፈረንስ ቱሪዝም ነው። እንዳልሽ በ2016 ከ30 የሚበልጡ አልነበሩም። 2017 ግን 5 እጥፍ ነው የነበረው። 156 ኢንተርናሽናል ኮንፈረንሶች ሰበሩ። ያንዳንዱ ሚኒስቴር መስሪያ ቤት አዘጋጅቷል፣ በግል ተቋማት ተዘጋጅቷል፣ ተጠሪ ተቋማቶች አዘጋጅቷል። እንግዲህ 156 ስንል ቁጥራቸው በትንሹ ከ300 እስከ 25 ሺህ ሰው ነው። በ2018ም 20 ሺህ ሰው የተስተናገደበትን ሁለተኛው የአፍሪካ የአየር ንብረት ጉባኤን ጨምሮ ቀላል የማይባሉ ሁነቶች ተካሂደዋል። ይህም የሀገርን ገጽታ ከመገንባት ባሻገር የእንግዶችን ቆይታ ጊዜ በማራዘም ከቱሪዝም ዘርፉ ገቢ እንዲገኝ አግዟል። ባለፈው ዓመት ኒርሊ ወደ 1.29 ወደ 1.3 ሚሊዮን አካባቢ የውጭ ቱሪስት ነበረ። ይሄ ማለት ከዚህ በፊት የነበሩን ገቢዎች ከ3 ቢሊዮን ከ2 ቢሊዮን አያልፉም ነበረ። በዚህኛው ዓመት ወደ 4.9 ቢሊዮን ዶላር አካባቢ ደርሰናል። ይሄ አሁን ኢኮኖሚውን እየደገፈ ነው ያለው ብለው ወደ ትራኩ እየመጣ ነው። በስራ ፈጠራው በእንቅስቃሴው ከዛ በላይ የአዌርነሱ ራሱ ክሬት መደረጉ በጣም ለኢኮኖሚው ትልቅ ተስፋ እንግዲህ ኤክስፔክት የምናደርገው ይሄኛው አሁን የያዝነው የ10 ዓመቱ እቅድ ሲያልቅ ወደ 7.6 ሚሊዮን የውጭ ቱሪስት ይኖረናል ብለን ነው የምናስበው። የሚያሳየው ፕሮጀክሽን በደንብ እዛ ደረጃ እንደምንደርስ ያሳያል። የመደመር መንግስት ቱሪዝም አንዱ የኢኮኖሚ ምሰሶ ሆኖ ሚና እንዲኖረው በዘርፉ የሚፈለገውን ውጤት ለማምጣት ስትራቴጂ በመንደፍና ሕጋዊ መሰረትን በመጣል መስራት እንደሚገባ ያምናል። በመሆኑም የቱሪዝም ዘርፉን በእውቀት በመምራትና አስፈላጊ መሰረተ ልማት ጥራት ያለው አገልግሎት ማቅረብ እንደሚገባ በማመን ትኩረት ሰጥቶ እየሰራበት ይገኛል። በሌላ ዜና በተለያዩ የዓለም ሀገራት መሪዎች በኢትዮጵያ ያደረጉት ጉብኝት የስኬታማ ዲፕሎማሲ እንቅስቃሴ ውጤት ስለመሆኑ ተጠቆመ። በመደመር መንግስት እሳቤ ኢትዮጵያ ብሔራዊ ጥቅሟን ማስጠበቅ የሚያስችላትን መንገድ መከተሏ ከሀገራት ጋር ሁነኛ አጋርነት እንድትፈጥርም አስችሏታል። ወንደሰን አፈወርቅ ለመሆኑ ባለፉት 6 ወራት ኢትዮጵያን የጎበኙት የሀገራት መሪዎች ምን ያህል ናቸው? ይህ ኢትዮጵያ ስለምትከተለው ዲፕሎማሲያዊ አካሄድስ ምን ይነግረናል? ኢትዮጵያ በውጭ ግንኙነት እንቅስቃሴዋ ከየትኛውም ወገን ሳትወገን ብሔራዊ ጥቅሟን ማስጠበቅ የሚያስችላትን መንገድ እየተከተለች ነው። በመደመር መንግስት ስር የምትከተለው ገቢር ነበብ የዲፕሎማሲ አካሄድም ስኬትን እያጎናጸፋት ይገኛል። ሀገሪቱ ከምዕራቡም ከምስራቁም የዓለም ክፍል ጋር ያላትን ትብብር በማጠናከር ብሔራዊ ጥቅሟን ለማስጠበቅ እየሰራች ነው። ባለፉት ጥቂት ወራት የተለያዩ ሀገራት መሪዎች በአዲስ አበባ ያደረጉት ጉብኝትም ኢትዮጵያ በዲፕሎማሲው መስክ ላከናወነቻቸው ስኬታማ እንቅስቃሴዎች ማሳያ ተደርገው ይወሰዳሉ።
የተወሰኑትን መለስ ብለን እንቃኛቸው። የመደመር መንግስት ኢትዮጵያ ከአውሮፓ ሀገራት ጋር ያላትን ግንኙነት ማጠናከርን ታሳቢ ያደረጉ ስራዎችን ባለፉት ዓመታት አከናውኗል። ከሀገራቱ መካከል ደግሞ አንዷ ጣሊያን ናት። በተሰሩ ስራዎች በኢትዮጵያና ጣሊያን መካከል ያለው ግንኙነት እየተጠናከረ የመጣ ሲሆን ሀገሪቱ ቁልፍ የልማት አጋር መሆንም ችላለች። ሁለቱ ሀገራት በጋራ በርካታ ሀገራት የተሳተፉበትን ሁለተኛውን የተባበሩት መንግስታት የምግብ ስርዓቶች ጉባኤ አዘጋጅተዋል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒም ወደ አዲስ አበባ በመምጣት በጉባኤው ላይ ተሳትፈዋል። በወቅቱ ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽና ባለብዙ ወገን ጉዳዮች ላይም ተመካክረዋል። የሀገራቱን የረጅም ዘመን ትብብር ማጠናከር የሚያስችሉ የመግባቢያ ስምምነቶችም በወቅቱ ተፈርመዋል። በሌላ በኩል ደግሞ ኢትዮጵያ ከህንድ ጋር ያላትን ግንኙነት ወደ ስትራቴጂያዊ አጋርነት አሳድገዋለች። ይህም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አዲስ አበባ በተገኙበት ወቅት ይፋ የሆነ ነው። ሞዲ በፓርላማ ተገኝተውም በሁለቱ ምክር ቤቶች የጋራ ስብሰባ ላይ የሁለቱን ሀገራት ወዳጅነት የሚያሳይ ንግግር አድርገዋል። ጤና ይስጥልኝ፣ ሰላም። ሀገራቱ ግንኙነታቸውን ወደ ስትራቴጂያዊ አጋርነት ማሳደጋቸው ግንኙነታቸውን የበለጠ ያጸነዋል ተብሏል። በኢኮኖሚ፣ በንግድ፣ ኢንቨስትመንትን ጨምሮ በቴክኖሎጂና ማዕድን እንዲሁም በሌሎች ዘርፎች ያላቸውን ትብብር ያጠናክራል። ናሬንድራ ሞዲ በኢትዮጵያ ቆይታቸው ከኢትዮጵያም ከአፍሪካም ጋር ግንኙነታቸውን አጠናክረው ነው የተመለሱት። አፍሪካን ዩኒየን का मुख्यालय ኢትዮጵያ में होना የአፍሪካ ህብረት ዋና መስሪያ ቤት በኢትዮጵያ መገኘቱ ኢትዮጵያን የአፍሪካ ዲፕሎማሲ ማዕከል እንድትሆን አድርጓታል። ኢትዮጵያ ከሌላኛዋ የእስያ ሀገር ማሌዥያ ጋርም ያላትን ግንኙነት አጠናክራለች። የማሌዥያው ጠቅላይ ሚኒስትር ዳቶ ሰሪ አንዋር ቢን ኢብራሂም ለ3 ቀናት ይፋዊ ጉብኝት ኢትዮጵያ መገኘታቸው ይታወሳል። ይህ ጉብኝት የሁለቱ ሀገራት ግንኙነት የአፍሪካና ማሌዥያ ውጤታማ ትብብር ማሳያ ስለመሆኑም የተገለጸበት ነው። ማሌዥያ የብሪክስ አጋር ሀገር እንድትሆን ኢትዮጵያ ድጋፍ አድርጋለች። ይህም በጠቅላይ ሚኒስትሩ እንድትመሰገን አድርጓታል። ሀገራቱ ከብሪክስ በተጨማሪ በደቡብ የትብብር ማዕቀፍ አብረው ይሰራሉ። በንግድ፣ በኢንቨስትመንት፣ በትምህርት፣ በባህልና ሳይንስን ጨምሮ በተለያዩ መስኮች ያላቸውን ትብብር ሁለቱ ሀገራት ለማጠናከርም ቁርጠኝነታቸውን ገልጸዋል። ሌላኛው የሲንጋፖሩ ጠቅላይ ሚኒስትር ላውረንስ ወንግ የኢትዮጵያ ጉብኝት ነው። ይህ የሲንጋፖሩ ጠቅላይ ሚኒስትር የአዲስ አበባ ጉብኝት በሁለቱ ሀገራት መካከል እያደገ ለመጣው የሁለትዮሽ ግንኙነት ማሳያ ተደርጎ ይወሰዳል። This is my first bilateral visit to a country in Africa. ጠቅላይ ሚኒስትር ኮንኮዲ አፍሪካ ውስጥ ወዳለች ሀገር ስመጣ ኢትዮጵያ የመጀመሪያዬ ነው። እዚህ በመገኘታችን ደስተኞች ነን። ሁለቱ ሀገራት በተለያዩ መስኮች ትብብራቸውን ለማጠናከር የተወያዩ ሲሆን የክህሎት ልማትና የካርበን ብድር የመግባቢያ ስምምነቶችንም ተፈራርመዋል። ጠቅላይ ሚኒስትር ላውረንስ ወንግም ሲንጋፖር በምስራቅ አፍሪካ የመጀመሪያ በአፍሪካ ደግሞ ሶስተኛ ኤምባሲዋን በአዲስ አበባ ለመክፈት መወሰኗን ያስታወቁትም በዚህ ጉብኝታቸው ወቅት ነው። ከወራት በፊት የባርባዶስ ጠቅላይ ሚኒስትር የሆኑት ሚያ ሞትሊ ወደ አዲስ አበባ መምጣታቸውም የሁለት ሀገራትን ግንኙነት ከማሳደግ የተሻገረ ሚናን ኢትዮጵያ መጫወት እንደምትችል ያሳየ ነው። ሁለተኛው የአፍሪካ ካሪቢያን ኮሚኒቲ ጉባኤን ያስተናገደችው ኢትዮጵያ በቦታ የተራራቁ ግን በታሪክና ማንነት የተዋሃዱ የአፍሪካና የካሪቢያን ሀገራት ህዝቦችን ለማሳሰር ትልቅ ሚና እንደምትጫወትም ያሳየ ነው። ባለፉት ወራት የሀገራት መሪዎችና የተለያዩ ዓለም አቀፍ ተቋማት ኃላፊዎች አዲስ አበባ መገኘታቸው ኢትዮጵያ ከሌሎች ሀገራት ጋር ያላትን ግንኙነት ከጊዜ ወደ ጊዜ እያሳደገች መምጣቷን በቀጠናው ብሎም በአህጉሪቱ ኢትዮጵያ ወሳኝ አጋር መሆኗንም ያሳየ ነው። እዚህ ጉዳይ ዙሪያ ልናቆያችሁ ነው የተወደዳችሁ። ባነሳነው የአጀንዳ ዘገባችን ዙሪያ ተጨማሪ ምላሽና ማብራሪያ የምትሰጥን የኢትዮጵያ ቱሪዝምና ሆቴል ማርኬቲንግ ማህበር ማኔጂንግ ዳይሬክተር አስማ መፍቲ እዚህ ስቱዲዮ ነው ያለችው። መጠነኛ ቆይታ ይኖረኛል። አስማ ለጊዜሽ አመሰግናለሁ። አብዝቼ እንኳን የኢትዮጵያ የኢኮኖሚ ምሰሶ ዘርፎች ከሆኑት አንዱ ቱሪዝም ሆኖ በርካታ ስራዎች እየተሰሩበት ይገኛል። እንደምታስቢው
ከገበታ ለሀገር እስከ ገበታ ለትውልድ ድረስ አዲስ አበባን ያስዋቡ አዲስ አበባን እንደገና ያቆነጁ ትላልቅ ፕሮጀክቶች እየተገነቡ ይገኛሉ። የተገነቡትም በቱሪስት መዳረሻ ስፍራዎች ከፍተኛ አስተዋጽኦ እያበረከቱ እንዳለ መቼም ትረጃለሽ ብዬ አስባለሁ። እና የዘርፉን ትሩፋት ለዓለም በማስተዋወቅ በኩል የገለጠው እውነታ ምንድን ነው? አመሰግናለሁ። በጣም ቆንጆ ጥያቄ ነው። እንግዲህ ቱሪዝም ላይ እንደ ኢትዮጵያ ሲሰራ የነበረው ቆይታ እንቅስቃሴ አሁንም እየተደረገ ያለው ከንግግር ወደ ተግባር አንድ ስቴፕ ተሻግረን የታየንበት ነው። ከኢትዮጵያውያን ተለቅሞ ተሰብስቦ የተሰራው ኢትዮጵያንም ትልቅ ደረጃ ከማድረስ እንደ ዓለም ደግሞ ተቀባይ ከማድረግ አንጻር ቱሪዝም ላይ በጣም ትልልቅ እንቅስቃሴዎች ተሰርተዋል። አንተ እንዳልከው የገበታ ፕሮጀክት እንግዲህ ከኢትዮጵያውያን ተሰብስቦ ለኢትዮጵያ የተሰራ ነው። እንደ ዓለም ደግሞ ያለንን እርከን ከፍ አድርገን የታየንበት ነው ማለት ነው። እነዚህ ፕሮጀክቶች ኢትዮጵያን ቱሪዝም እንደ መተላለፊያ ሳይሆን እንደ መዳረሻ አድርጓታል። ለምሳሌ ኢትዮጵያ የብዙ ሀብቶች ባለጸጋ ናት ስንል ሌሎች ሀገራት የሚጠቀሙበት ለምሳሌ ኬንያ በሳፋሪዋ ትታወቃለች። ግብጽ በፒራሚዷ ሂስቶሪካል በሆነ ነገሯ ትታወቃለች። ኢትዮጵያ ጋር ስትመጣ ግን ሳፋሪ ብትል ኢኮቱሪዝም ብትል እንዲሁም ደግሞ ከታሪክ ጋር ተያይዞ እነ አክሱም እነ ላሊበላ ጥንታዊ የሆኑ ብዙ ነገሮች ለዓለም አውጥተን የምናሳየው ነገር አለ ማለት ነው። ስለዚህ ይህንን አለን እምቅ አቅም አለን እያልን ከምንናገረው በተጨማሪ ያለንን አቅም ለዓለም አውጥተን የታየንበት ነው ማለት ነው። ስለዚህ የኢትዮጵያ ቱሪዝምና ሆቴል ማርኬት ማህበርም በዓለም ላይ የተለያዩ ኤግዚቢሽኖችን ኢትዮጵያን ፕሮሞት ከማድረግ ጋር ተያይዞ እየተሳተፈ የኢትዮጵያን ባንዲራ ከፍ እያደረገ እያሳየ ነው የሚገኘው ማለት ነው። ነገር ግን አሁን ቱሪዝምን በምናነሳበት ጊዜ እኔ እናንተ የቱሪዝም አምባሳደሮች ነን። ለምሳሌ ስለ ኢትዮጵያ ስለ ቱሪዝም ብራንዲንግ በምናወራበት ጊዜ ከአንድ ያ ቱሪስት ወይም ያ ጎብኚ ቦሌ ኤርፖርት ላይ በሚያርፍበት ጊዜ ከሚቀበለው የታክሲ ሹፌር ወይም አሽከርካሪ ከሱ የበለጠ የኢትዮጵያ ብራንድ አምባሳደር የለም። ምክንያቱም በዛ ጊዜ ተገናኝተው የሚነጋገሩት ነገር ወይም ያ ቱሪስት ስለ ኢትዮጵያ በሚጠይቀው ጊዜ ያ ሰው እዛ ሰው አእምሮ ላይ የሚፈጥረው ኢሜጅ ያ ግለሰብ ኢትዮጵያን እንዲወደውም ወይም ደግሞ ቶሎ ለቋት እንዲሄድ ያደርጋል ማለት ነው። ሌሎች ቱሪዝምን ከማሳደግ ጋር እየተሰሩ ያሉ ፕሮጀክቶች ከዚህ በፊት እየታዩ ካሉ ነገሮች በበለጠ አድጎና ተውቦ ለዓለም የታየበት ነው። በተለይ በዚህ መንግስት የመጣው ለውጥ ማለት ነው። ስለ ቱሪዝም ስናነሳ በተጨማሪ እንግዲህ እንደ ቡና እንደ ተለያዩ ሌሎች ዘርፎች የኢትዮጵያን ኢኮኖሚ እንደሚያሳድጉ ትላልቅ ዘርፎች ቱሪዝምም አንደኛውና ዋነኛው ነው። እዛ ላይ ፎከስ ተደርጎ እየተሰራ ነው ማለት ነው። ለምሳሌ እንደ ዓለም ዩኔስኮ ላይ ያላስመዘገብናቸውን ቅርሶቻችንን ማስመዝገብ የፊታችን ታህሳስ 29 የሚከበረው ገና ለምሳሌ ላሊበላ ላይ በድምቀት ይከበራል። ቀሳውስቶች ላይና እታችኛው ክፍል ላይ ሆኖ የሚያካሂዱት ማህሌት ወይም የምስጋና ፕሮግራም ግን እንደ መንፈሳዊ ቅርስነት ለዓለም ብናስመዘግበው ከዩኔስኮ ላይ ከመመስገቡ ጋር ተያይዞ የሚመጡ በጣም ብዙ ቱሪስቶች ይኖራሉ። በላሊበላም በነገሮች ላይ ራሱን የቻለ ልማትም የቱሪዝም መዳረሻ አካል እንዲሆን ከፍ ተብሎ በርካታ ስራዎች እየተሰሩ ነው። እንዳነሳሽው ነው። ወደ ቱሪዝም ዲፕሎማሲው እስኪ እንመልሰው ጉዳዩን። ኢትዮጵያ በየትም ዘመን አይታው ማታቀው የቱሪዝም ዲፕሎማሲ ያየችበት አመት እየተቀዳጀች ነው። ለምሳሌ ያምናውን ሪከርድ እንደው ብናነሳ 150 በላይ ዓለም አቀፍ ጉባኤዎች አዲስ አበባ ላይ ብቻ ተካሂደዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ እና ሀያላኖቹ ደጋግመው አዲስ አበባን ጎብኝተዋታል። እና ይሄ ከፖለቲካ ዲፕሎማሲ መቀመጫነት በተጨማሪ የቱሪዝም ዲፕሎማሲ ማዕከል እየሆነች ስለመምጣቷ የስበት ማዕከል እየሆነች ስለመምጣቷ ማሳያ ይመስለኛል። እና በከተማው እየተገነቡ ያሉ የቱሪስት መዳረሻ ስፍራዎች፣ ሆቴሎች፣ ትላልቅ ኮንፈረንስ ማካሄጃ ቦታዎች ሳይቀር የቱሪዝም ዲፕሎማሲ የስበት ማዕከል እንድትሆን አዲስ አበባ ምን አስተዋጽኦ እያበረከተ ይገኛል ታያለሽ? እሺ እንግዲህ ያው አዲስ አበባ ከኒውዮርክና ጄኔቫ
ቀጥላ ሶስተኛዋ የዲፕሎማሲ ከተማ ነች። አፍሪካ ህብረት እንዳለ ነው። አሁን ላይ ደግሞ የባለፈው ዓመትም ከ150 በላይ ዓለም አቀፍ ኮንፈረንሶች ኢትዮጵያ ላይ ተዘጋጅተዋልና የመጀመሪያ ነገር ከዓለም ሀገራት ጋር ተጋፍቶ ያንን ገበያ ወደ ኢትዮጵያ ማምጣት ቀላል የሚባል ነገር አይደለም። በዛ ውስጥ ሰላምና ጸጥታ ላይ በደንብ መስራት አለብህ። ትላልቅ የኮንፈረንስ አዳራሾች ሊገነቡ ይገባል። ከዛ ጋር ተያይዞ ደግሞ ለእንግዶች የምናደርገው አቀባበል በዋነኝነት ታይቶ ተገምግሞ በግፊያ ነው የሚመጣውና ይህንን ወደ ሀገራችን ስናመጣ ኢትዮጵያ የምታገኘው ቱሪዝምን ከማሳደግ የሀገሪቷን ኢኮኖሚ ከማሳደግ አንጻር ትልቅ ለውጥ ነውና ትልልቆቹ ለምሳሌ ኮንፈረንስ የምናዘጋጅበት ኮንቬንሽን ሴንተር አለ። እንደዚህ አይነት ደግሞ ብዙ ያስፈልገናል። ክልል ከተሞች ላይም የአዲስ አበባ ኮንቬንሽን ሴንተርን የመሳሰሉ በጣም ብዙ ትልልቅ ቱሪዝም ብለው የሚመጡ ኮንፈረንሶችን ብለው የሚመጡ እንግዶች እዛው አይተው ከሆነ ለምሳሌ ኮንቬንሽን ሴንተር ስብሰባውንም የምታዘጋጅበት እዛው ፓኬጂንግ አለው የራሱና ማደሪያ ያለው ቅንጡ ነው፣ ላግዠሪ የሆነ ነገር ነው እና ኮንፈረንሶችን ከዓለም ተጋፍቶ ማምጣት ትልቅ ስራ ነው። የኢትዮጵያን ተቀባይነት ንገሪን እስኪ። የኢትዮጵያ ተቀባይነት ስልሽ እንዴት ነው መሰለሽ ማነሰው ቀደም ሲል ያነሳሽው ነገር አለ። ለምሳሌ አንድ ሀገር የተባበሩት መንግስታት ድርጅት የመጨረሻው እንግዲህ ዓለምን በተለያየ መንገድ ማስተዳደር የሚችል ማዕቀፎች፣ ህጎች እንደገና ከሀገራት ጋር የሚኖረውን የፖለቲካ፣ የዲፕሎማሲ፣ የኢኮኖሚ ግንኙነት የሚበይን ተቋም ያለበት ነው። የነሱ ተቋም ወደ ኢትዮጵያ መምጣት በቱሪዝም ዲፕሎማሲው ላይ የኢትዮጵያን ቅቡልነት ምን ያክል አሳይቷል? ዲፕሎማሲ ላይ ጠንካራ እንደሆንን የሚያመላክት ነው። እንዳልኩ በሰላምና ጸጥታው ላይ በደንብ መስራታችን ይታያል። በዚህ ጋር ሲመጡት በተለያዩ ግምገማዎች ሁሉም ሀገር እነሱ ጋር ቢዘጋጅ ደስ ይላቸዋል። ሌላው አዲስ አበባ ከዲፕሎማሲ ማዕከል በዘለለ የቱሪዝም ማዕከል እንድትሆን ያደረግነው የተለያዩ የኮሪደር ልማቶች፣ መሰረተ ልማቶች በደንብ መሰራታቸው ነው። ኔትወርክ እንደ ልብ መኖሩ ነው ቱሪስቶችን፣ ኮንፈረንሶችን እኛ ጋር እንድናመጣ ያደረገው። ለምሳሌ ሰዎች ለመዝናናት ብለው ዱባይ ይሄዳሉ። ዱባይን የጎበኙ ሰዎች ያውቃሉ ምን ያህል የሚያቃጥል የአየር ንብረት እንዳላት ብዙዎች ይናገራሉና ኢትዮጵያ ግን ምግብ የሆነ የአየር ንብረት አላት። ያ ራሱን ችሎ ኮንፈረንሶች ኢትዮጵያ ላይ እንዲዘጋጁ፣ አዲስ አበባ ላይ እንዲዘጋጁ የማረግ አቅም አለውና ያንን ምን ያህል አውጥተን ሽጠነዋል፣ ምን ያህል ለማስተዋወቀነዋል የሚለው በደንብ እንደ የቤት ስራ ሁላችንም ልንሰራበት የሚገባ ነውና ዱባይ ሳትሆን ኢትዮጵያን ታላቋ ለንደን፣ ታላቋ ኢትዮጵያ ማረግ፣ ታላቋ ዱባይ ማረግ እንችላለንና ኮንፈረንሶች ወደኛ ሀገር ሲመጡ በብዙ ግምገማ በብዙ ትግል ነውና ያንንም ደግሞ የሀገራችን ኢኮኖሚ ከማሳደግ አንጻር እኛ የሰራነው ነገር ትልቅ ስለሆነ ነው ማርኬቱ ወደኛ ጋር የመጣው ማለት ነው። ድንቅ ነው። የኢትዮጵያ ቱሪዝምና ሆቴል ማርኬቲንግ ማህበር ማኔጂንግ ዳይሬክተር አስማ መፍቲ ለጊዜሽም ለሀሳብሽም በተመልካቾች ስም አብዝቼ አመሰግናለሁ። መልካም ምሽት። እንዴት ዋላችሁ? መስገን ምን ነው ቀዘቀዝ? ትንሽ አዝመራ ዘር አነሳለብኝና ምን እናግዝ ታዲያ? እኔም አርሽ የምመልሰው የእህል ዘር ብድር ባገኝ ብዬ ስንከራተት ነው ያልኩኝ። እስከ መቼ የእህል ዘር በብድር ይሞላል ብለን? ምን ላርግ ታዲያ? ምን መላ ይገኛል? መላውንማ ልንገርህ። እኔው ራሴ ማዳበሪያን ሰው መላ ሳፈላልግ የኢትዮጵያ ንግድ ባንክ ለአርሶ አደሩም ለአርብቶ አደሩም እፎይታ የሚሰጥ ብድር ማዘጋጀቱን አልሰማም መሰል። ይኸውልህ ለሰብል ምርት ብትል፣ ለመጋዘን፣ ለግብርና መሳሪያ፣ ለማዳበሪያ፣ ለወተት ተዋጽኦ ብትል፣ ለእንስሳት እርባታ የሚሆን አመቺ ብድር አመቻችቷል። ግን እንደው ለኔ የሚያበድሩኝ ይመስላል? አዎ ስልህ ለብቻም ሆነ ከሌሎች አርሶ አደሮች ጋር ቢሆን አንድ ላይ ሆናችሁ መበደር ትችላላችሁ። ታዲያ ምን ማድረግ ነው የሚጠበቅብኝ? እዚህ አቅራቢያ የሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ ጎራ ብለህ ባለሙያ አማክረህ ከ25% ጀምሮ ቆጥበህ ያሻን የግብርና ብድር መበደርና
ልማትን ማቀላጠፍ ነው። አገር የሚመግበው ባለሙያ ለዓመታት ሲያገለግል የቆየው የኢትዮጵያ ንግድ ባንክ የግብርና ስራ እንዲቀላጠፍ አስፈላጊ የሆነ ብድር አመቻችቷል። ከ5% ጀምሮ ቆጥበው የግብርና ስራውን ያቀላጥፉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል። የተወደዳችሁ ኢቲቪ ዜና 57ን በያላችሁበት እየተካተላችሁ ስለሆነ አብዝቶ ደስ ይለናል። ቀሪ ጉዳዮቻችንም ይቀጥላሉ። በምስራቅ ወለጋ ዞን ከ200 በላይ የሸኔ ታጣቂዎች በመንግስት የቀረበላቸውን የሰላም ጥሪ መቀበላቸውን መከላከያ ሚኒስቴር አስታወቀ። ታጣቂዎቹ በምዕራብ ኦሮሚያ አካባቢ በጃልሞሳ ቡድን ስር ሲንቀሳቀሱ የነበሩ ናቸው። የመከላከያ ሚኒስቴር ዘገባን ዘጋቢያችን አዝመራው ሞሴ እንደሚከተለው ያቀርበዋል። በምስራቅ ወለጋ ዞን ከ200 በላይ የሚሆኑ የሸኔ ታጣቂዎች በመንግስት የቀረበላቸውን የሰላም ጥሪ ተቀብለው ከነሙሉ ትጥቃቸው መግባታቸውን መከላከያ ሚኒስቴር አስታውቋል። ታጣቂዎቹ በምዕራብ ኦሮሚያ አካባቢ በጃልሞሳ ቡድን ስር ሲንቀሳቀሱ የነበሩ ሲሆን መንግስት ያቀረበላቸውን የሰላም ጥሪ ተቀብለው ከነሙሉ ትጥቃቸው መምጣታቸውን የምስራቅ ወለጋ ዞን አስተዳዳሪ አቶ ዋጋሪ ነገራ ተናግረዋል። ነገኝ ኡመተ ኬኛፍ ሙርቴሳዳ ሰላም ለወለጋ ህዝብ ብቻ ሳይሆን ለመላው የሀገራችን ህዝቦች ጠቃሚ ነው ብላችሁ በሰላም በመመለሳችሁ በዞናችን ህዝብ ስም እያመሰገንኩኝ በሰላማዊ መንገድ ከሁሉም የጸጥታ ኃይሎች ጎን ለመቆም ዝግጁ መሆናችሁና እርስ በርስ ከመገዳደል እንድንወጣ በመወሰናችሁ የተሰማኝ ደስታ ወደር የለውም። ሀገራዊ ሰላምን ለመመለስ በአንድነትና በጋራ በመቆም ልማትና እድገት ማፋጠን እንደሚገባ የገለጹት የምዕራብ ዕዝ ምክትል አዛዥ ብርጋዴር ጀነራል ወርቅነህ ጉደታ የታጣቂዎችን ውሳኔ አወድሰዋል። የአንድ ሀገር ሰው ሆነን አገራችን መጠበቅ ሲገባን የሆነ አጀንዳ ተቀብለን እርስ በራሳችን ነው የምንባለው። አንድ ሆነን ከታገልንስ አገራችን እናሳድጋለን፣ እናለማለን፣ የህዝባችን ሰላም እንጠብቃለን። የታጠቁ ኃይሎች ለኦሮሞ ህዝብ እንታገላለን በሚል ሽፋን የህዝብን አንድነትና ሰላም ለችግር ማጋለጣቸውን የገለጹት የኦሮሚያ ፖሊስ ኮሚሽን ምክትል ኮሚሽነር ሀብታሙ ለማ ዛሬ ግን የሰላም ጥሪውን ተቀብለው የመጡ ኃይሎች ለህዝብና ለመንግስት የሚጠቅም አይነተኛ ውሳኔ መወሰናቸውን አስረድተዋል። ዳብሌን ጃርሚያን ኦሮሞ የህዝቡን ችግር መፍታት የምንችለው በአንድነት ስንቆም ነው። ችግሮች እንኳን ቢኖሩ በሰላማዊ መንገድ ተወያይተንና ተመካክረን መፍታት እንችላለን። እናንተም ይህንን ተገንዝባችሁ በመምጣታችሁ ላመሰግናችሁ እወዳለሁ። የሀገርና የህዝብን ጥቅም በማስቀደም ሁለንተናዊ ተልዕኳቸውን እንደሚወጡ የተናገሩት በምዕራብ ዕዝ የዋልታ ኮር አዛዥ ብርጋዴር ጀነራል አዘነ ሽመልስ በበኩላቸው በቀጣይም በተሰማሩበት የግዳጅ ቀጠና ሁሉ ከሁሉም የጸጥታ አካላት ጋር በመሆን የበለጠ ሰላምን ለማረጋገጥ እንደሚሰሩ ተናግረዋል። ይበልጥ ደግሞ እናንተ በሰላም መግባታችሁ ከኛ ከክልሉም የጸጥታ ኃይል ከፌዴራልም የጸጥታ ኃይል በጋራ ሆነን የበለጠ ሰላም እናደርገዋለን። ስለዚህ እኔ ማለት የምፈልገው በማንኛውም ነገር በሁሉም ነገር ተባብረን ሰላማችንን የምናስጠብቅ መሆኑን ነው ለመግለጽ የምፈልገው። የሰላም ጥሪውን ተቀብለው የገቡት ታጣቂዎች ቡድን መሪና በጫካ ስሙ ጃልሞሳ በመባል የሚታወቀው መንግስትና ህዝብ የሰጡትን ይህንን እድል አመስግኗል። ነጋ yoo jiraate waan hundiyyuu jira nagaadha kan waan jiru hunda barbaachisoቹ ሰላም ካለ ሁሉም ነገር አለ። ልማትም የሚሰራው ሰላም ሲኖር ብቻ ነው። ከመንግስት የጸጥታ ኃይሎች ጋር በመሆን የህብረተሰባችንን ሰላም ለማረጋገጥ በአግባቡ እንሰራለን። የታጣቂ ቡድኑ ምክትልና ጃል መራራ በመባል የሚታወቀው ደግሞ ህዝባችንን ሰላምና ረፍት አሳጥተነው ቆይተናል ያለ ሲሆን ለህዝባችን ሰላምና ክብር ሲባል በሰላም ለመታገል መጠናል ብሏል። ሁንዲ ኩኑ ከሩማ ከራሳ እኛም ሆን የመንግስት አካል ምን ማድረግ እንዳለብን ከተግባባን በኋላ የህዝባችን ጠላቶች በርካታ ስለሆኑ በተባበረ ክንዳችን የጠላትን ኃይል ለመመከት ተዘጋጅተናል። በምስራቅ ወለጋ ዞን ጊዳ አያና ወረዳና በአካባቢው የሚኖሩ የህብረተሰብ ክፍሎች የሰላም ጥሪውን አክብረውና ተቀብለው በገቡ ታጣቂዎች ውሳኔ የተሰማቸውን ደስታ ገልጸዋል። በሌላ ዜና በኢትዮጵያ ዘላቂ ሰላምና ጸጥታን ማረጋገጥ ሁለንተናዊ የኢኮኖሚ እድገትን ለማምጣት እንደሚያስችል ተገለጸ። ይህንን ሀገራዊ የኢኮኖሚ እድገትን ለማድረግ ታዲያ የተቋማት ግንባታን ታሳቢ ማድረግ እንደሚገባም ይገለጻል። ዘጋቢያችን አቤል ሙሉጌታ በዝርዝር ተመልክቶታል። በኢትዮጵያ ዘላቂ እድገትና ብልጽግና እንዲሁም ኢኮኖሚያዊ ልዕልናን ለማረጋገጥ ሁለንተናዊ ሰላም እጅግ ወሳኝም ነው። በተለያዩ ዘመናት ኢትዮጵያ ባጋጠሟት አለመግባባቶችና
የሰላም ችግሮች ዘላቂና ሁለንተናዊ እድገት እንዳይኖራት አድርጓታል የሚለው የመደመር መንግስት ጦርነትና ግጭት ብዙ የእድገት እድሎቿን የቀማት ሀገር ሆና እዚህ ትውልድ ላይ መድረሷንም ያስቀምጣል። ይህም በኢትዮጵያ ከድህነቷ ለሚያተርፉ አካላት ለጣልቃ ገብነታቸው ምቹ ሁኔታንም ሲፈጥርም ቆይቷል። በውጤቱም ኢትዮጵያ የሀብታም ድሃ ህዝቡም በሀብት ላይ ቆሞ በድህነት መኖርን እንዲላመድ አድርጎታል ሲልም የመደመር መንግስት እሳቤ ተነትናል። እንዲሁም ደግሞ ያሉ ችግሮችን ከራስ አውድ ተነስቶ መፍትሄ ለመስጠት የሚያስችል ጠንካራ ስርዓትና መዋቅር እንደ ሀገር አለመዘርጋቱም አንድ ፈተናም ሆኗል። ነገር ግን ሀገራዊ ሰላምና ልማት የአንድ ሳንቲም ሁለት ገጽታም ናቸው። ሰላም ባለበት ሀገራዊ ልማትና ሁሉን አቀፍ ብልጽግናን ማረጋገጥም ይቻላል። በለውጥ ወደ ስልጣን የመጣው የመደመር መንግስት እንደ ሀገር ዘላቂ ሰላምን በማረጋገጥ ረገድ የኢትዮጵያን ብልጽግናን እውንም ለማድረግ የተለያዩ እርምጃዎችንም ወስዷል። አሁንም ለሰላም የሚሰጠው አማራጭም ቀጥሏል። እንደ ሀገር ዘላቂ ሰላምን አስፍሮ ሀገራዊ መግባባትንም ፈጥሮ የበለጸገ ሀገርን ለትውልድ ለማሻገር የሁሉም አካል ተሳትፎንም የሚያረጋግጥ ሀገራዊ ምክክር ኮሚሽን ተቋቁሞ ወደ ስራ መገባቱም አብነታዊ እርምጃ ነው። ይህም ዘላቂ ሰላም እንዲሰፍንና አካታች የሆነ ሀገራዊ መግባባትንም ለመፍጠር የተወሰደ እርምጃም ያደርገዋል። በተረጋጋና መደማመጥ በሰፈነበት ሀገር ውስጥ የሰከነ ፖለቲካ ስርዓትም ይዘረጋል። ማህበራዊ ፍትህን በማረጋገጥም ጠንካራ ኢኮኖሚ እንደ ሀገር እውን ማድረግም ያስችላል። እንደ ሀገር የኋሊት ጉዞን ለመግታትና በቀጣይም የጋራ ሀገረ መንግስትን ለማኖር እንደ ሀገርም ለመመካከር አንድ እርምጃም ሆኗል። ሰላምን ለማጽናት የጋራ የሆነች ሀገርንም ለመገንባት ጥረቶችን ማጠናከር የግድ ስለመሆኑም ብዙዎች የሚጋሩትም ድምፅ ነው። በሀገሪቱ ላይ ወደ ኋላ የቀሩ ሰላምን ጎታች ጉዳዮች ማስቀረት መቻል። ከዚህ ዋናነት የሚጠቀሰው አሁን የጀመርነውና ለመቋጨት እያሰብነው ያለነው የምክክር ኮሚሽን ነው። የምንመካከረው በዋናነት ሰላማችንን እንዴት እናስጠብቃለን፣ ከሰላማችንን ካስጠብቅን ደግሞ በጋራ እንዴት እንለማለን፣ እንደገና በልማት ደግሞ ወደ ኋላ ቀሩትን እንዴት እንደግፋለን እያል ሰላማችንን በደንብ መጠበቅ አለብን ማለት ነው። አፍራሽ ኃይሎች አሉ። ለኢትዮጵያ ደግሞ የረጅም ጊዜ የቆዩ ለኢትዮጵያ መልካም የሚያስቡ አገሮችም ከውስጥም ከውጭም አሉና ስለዚህ ሰላማችንን ከተጠበቀ በደንብ እንደምንለማ እንደምንበለጽግ በአፍሪካም ብሎ በዓለም ተምሳሌት እንደምንሆን ስለሚያውቁ ተቀናቃኞቻችን ጭምር ሰላም የሚነሱ ነገሮችን በዛም በዚህም ይልካል። ጠንካራ ሀገረ መንግስት እውን በማድረግ ተወዳዳሪና ተጽዕኖ ፈጣሪ ትውልድም ለመገንባት ተቋማት የሰላም ግንባታን ታሳቢ ማድረግም ይገባቸዋል። የጋራ ትርክትና እውነትንም በማስቀደም ለቀጣይ ሰላምና ብልጽግና መስራትም መሰረታዊ ጉዳይም ነው። ሰላማዊ ሂደቶች፣ ሰላማዊ ትርክቶች፣ የወል የሆኑ እውነቶች፣ የወል የሆኑ ጀግኖች ስናፈራ እና ተቋማቶች በሰላም የታነጹ ተቋማቶች በአሰራርና በፖሊሲ በስትራቴጂያቸው ውስጥ ሰላምን ያካተቱ ተቋማዊ ያደረጉ እነኚህ ተቋማቸው ሲኖሩ አንድ ሀገረ መንግስት ስኬታማ ወይንም ደግሞ ጥሩ ሀገረ መንግስት ነው ማለት እንችላለን። ይህን ካላደረግን በሰላም ግንባታ ስራችን ውስጥ ተቋማትን ካላሰብን፣ በተቋም ግንባታችን ውስጥ ሰላምን ካላሰብን ያሰብነው ነገር ግብ አይደርስም ማለት ነው። የመደመር መንግስት ሀገራዊ የሰላም ግንባታውን እውን በማድረግ ረገድ ሀገራዊ ምክክር እንዲደረግ የተለያየ ተልዕኮ ይዘው በትጥቅ ትግል ውስጥ የሚገኙትም ጭምር በሰላም እንዲታገሉ የሰላም ጥሪ በማድረግ ብዙዎችም ምላሽ እየሰጡም ይገኛል። ብሔራዊ ጥቅምን ለማስከበር የመገናኛ ብዙሃን ሚና ከፍተኛ መሆኑን የመንግስት ኮሚዩኒኬሽን አገልግሎት ሚኒስትር ዴኤታው ከበደ ደሲሳ ገለጹ። በኦሮሚያ ክልል ፕሬዝዳንት ጽህፈት ቤት የሚዘጋጀው ጉሚ በለል የውይይት መድረክ መገናኛ ብዙሃን ለብሔራዊ ጥቅም መከበር ባላቸው ሚና ላይ አተኩሮ ተካሂዷል። አሊ ደደፈው 48ኛው ጉሚ በለል የውይይት መድረክ ብሔራዊ ጥቅምና መገናኛ ብዙሃን በሚል መሪ ሀሳብ በኦሮሚያ ክልል ፕሬዝዳንት ጽህፈት ቤት ተካሂዷል። ብሔራዊ ጥቅምን ለማስከበር የመገናኛ ብዙሃን ሚና ከፍተኛ መሆኑን የመንግስት ኮሚኒኬሽን አገልግሎት ሚኒስቴር ዴኤታ ከበደ ደሲሳ ተናግረዋል። አንዲት ሀገር ሉዓላዊነቷ ካልተረጋገጠ እንደፈለገ ማንም አካል ጣልቃ የሚገባ ከሆነ ሉዓላዊነቷ፣ ደህንነቷ አልተረጋገጠም ተብሎ ይወሰዳል። ለዚህ አስተዋጽኦ የሚያደርጉት ውስጣዊ ጉዳዮች ናቸው። ውስጣዊ ጥንካሬ፣ የህዝቦች አንድነት፣ ውስጣዊ ፖለቲካዊ መረጋጋት፣ እነዚህ ለብሔራዊ ደህንነት ለናሽናል ሴኩሪቲ እጅግ ከፍ ያለ አስተዋጽኦ ያደርጋሉ። ሚዲያዎች ከዚህ አንጻር ነው የሚሰሩት ማለት ነው። ከዚህ ጋር የሚጻረር ነገር አይሰራም ማለት ነው። ሚዲያው ከዚህ አንጻር ነው የሚሰራው።
የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በበኩላቸው የኢትዮጵያን ብሔራዊ ጥቅም ለማስጠበቅና በአፍሪካና በዓለም መድረክ የሚኖራትን ተጽዕኖ ከፍ ለማድረግ መገናኛ ብዙሃን ትልቅ ኃላፊነት እንዳላቸውም አስገንዝበዋል። በአፍሪካ ቀንድ ያለንን ሚና በአፍሪካም እንዲሁም በዓለም ቀደምት በዲፕሎማሲውም ትልልቅ የአገር አቀፍ ዓለም አቀፍ ተቋማትን በመገንባት የራሷ አሻራን ያኖረች ሀገር እንደመሆኗ መጠን ሚዲያዎቻችን አገራዊ ጥቅሞቻችንን እንዴት ሊያስከብሩ ይችላሉ? እንዴትስ መቀናጀት ይቻላል? የሌላ ሀገሮች ተሞክሮስ ምን ይመስላል? በሚል ርዕሰ ጉዳይ የምንወያይበት ይሆናል። መገናኛ ብዙሃን ሀገርን በመገንባት ሂደት ውስጥ ትልቅ ሚና እንዳላቸው በመድረኩ ላይ የተገኙ የተለያዩ መገናኛ ብዙሃን ኃላፊዎች ገልጸዋል። የሀገራችንን የሕዝባችንን ብሔራዊ ጥቅም ለማስከበር ሀገራችን ሁለንተናዊ ብልጽግናዋ እንዲረጋገጥ ለማድረግ የሉዓላዊነቷን ሁለንተናዊ ሉዓላዊነት ስታረጋግጥ ነው ብሔራዊ ጥቅም የተከበረ የሚሄደው። በዚህም ጉዳይ ላይ ህዝባችንን የማንቃት የማሳወቅ ብሔራዊ ጥቅሞቻችን እንዲከበሩ ከውስጥም ከውጭም ከብሔራዊ ጥቅሞቻችን ተቃራኒ ሆኖ የሚቆሙ ኃይሎችን በሚዲያ ባለን አቅም መታገል፣ ይህም በሀገር ውስጥ ቋንቋዎች እንዲሁም በውጭ ቋንቋዎች የሀገራችንን ብሔራዊ ጥቅም ለማስከበር አዳዲስ ሪፎርሞችን እያደረግን እየሰራን ነው የምንገኘው። የብሔራዊ ጥቅም ጉዳይ የየዕለት አጀንዳችን ነው። ዋና በዜናም እንበለው በፕሮግራም እንበለው በሬዲዮም በቴሌቪዥንም በዲጂታልም በዋናነት የምንሰራው ነው። የጋራ ትርክትን የምንገነባበት የአንድ ለአንድ ኢንተርቪዎች የምንሰራባቸው ጉዳይ አለ። ከ80 በላይ ብሔር ብሔረሰቦች አለም ብለን የምንገምት ሀገር ስለሆንን የዚህን ባህል ወግ ትውፊት ትውልድ እንዲያውቅና ከትላንቱ ምርጡን ዛሬን ተሰርቶ ነገን የተሻለ እንዲሆን የመስራት ተልዕኮ አንግበን እየሰራን ያለን። መጀመሪያ ፕራዮሪቲ ሰርተን የምንሰራው የኢትዮጵያን የሀገር ጥቅም የሚያስከብሩ ጉዳዮች ላይ ነው። አሁን ባለው የዓለም ነባራዊ ሁኔታ ሀገሮች የራሳቸውን ናሽናል ኢንተረስት ማስጠበቅ በጣም ያስፈልጋቸዋል። የኢትዮጵያ እውነት በተገቢው መልክ ለዓለም ተነግሯል። በዚህ ረገድ በቂ ሚዲያ ስራ ተሰርቷል ብለን ስለማናስብ ሬጉላርሊ እዚህ ላይ እየሰራን ነው። የሀገር ውስጥ መገናኛ ብዙሃን እንደ ህዳሴ ግድብና የባህር በር ያሉ የኢትዮጵያ ብሔራዊ ጥቅሞችን እንዲከበሩ የሚሰሯቸው ዘገባዎችን ማጠናከር እንዳለባቸውም ተገልጿል። በዚህና ተያያዥ ጉዳዮች ላይ ያተኮሩ ጽሁፎችም ቀርበው ውይይት ተካሂደዋል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ ያዝነውን ጉዳይ እናጋራችሁ። የጃፓን መንግስት በታሪኩ ከፍተኛውን የመከላከያ በጀት አጸደቀ። በጀቱ 58 ቢሊዮን ዶላር ሲሆን ከጎረቤት ሀገራት እየታየ ያለውን ወታደራዊ ጫና መቋቋም የሚያስችል እንደሆነ ተገልጿል። በጀቱን ወደ ስራ ለማስገባት ታዲያ በሀገሪቱ ምክር ቤት መጽደቅ የሚጠበቅበት ቢሆንም የተለየ ውሳኔ እንደማይኖር ግን ከወዲሁ እየተነገረ ነው። ሰሞኑን የጃፓኑ ጠቅላይ ሚኒስትር ቻይና ታይዋንን የምታጠቃ ከሆነ ጃፓን ወደ ጦርነት ትገባለች ማለታቸው ሀገሪቱ ራስን ብቻ መከላከል ከሚለው ስትራቴጂክ ከፍ ወዳለ አቅጣጫ እየተጓዘች ስለመሆኑ የዘርፉ ተንታኞች ማሳያ አድርገው እየጠቀሱት ነው። ጃፓን በዚህ ወታደራዊ በጀት ታዲያ ሚሳይሎች፣ ሰው አልባ አውሮፕላኖችና የባህር ኃይል መሳሪያዎችን መታጠቅ እንዳሰበች አልጀዚራ ዘግቧል። ይህ ከፍተኛ በጀት ጃፓን ከጠቅላላ ሀገራዊ ምርቷ 2% የሚሆነውን ለወታደራዊ ማጠናከሪያ ለማዋል መቃረቧን የሚያሳይ ስለመሆኑ ተዘግቧል። በመጨረሻም ስፖርት። በዘንድሮ ዓመት በሚደረገው ብቸኛው የቦክሲንግ ዴይ ጨዋታ ማንቸስተር ዩናይትድ ዛሬ ምሽት 5 ሰዓት ላይ ኒውካስትል ዩናይትድን ያስተናግዳል። ተጫዋቾቹን በአፍሪካ ዋንጫና በጉዳት ሳቢያ ያጣው ማንቸስተር ዩናይትድ ከኒውካስትል ካደረጋቸው ያለፉት 5 የሊግ ጨዋታዎች በ4ቱ ተሸንፈዋል። በቦክሲንግ ዴይ ብዙ ጊዜ ካሸነፉ ቡድኖች ቀዳሚው ዩናይትድ በዚህ ሰዓት ከኒውካስትል የተገናኘባቸው 3ቱ ጨዋታዎች አሸንፏል። በባለሜዳው በኩል ቡርኖ ፈርናንዴዝና ኮቢ ማይኖ በጉዳት ከስብስቡ ውጭ ናቸው። በኒውካስትል በኩል ደግሞ ኒኮ ፖፕ ከጉዳቱ ሲመለስ ዳን በርንና ቲኖ ሊቭራሜንቶ በጉዳት የማይሰለፉ ይሆናል። በተከታታይ 2 ጨዋታዎች ያላሸነፈው ማንቸስተር ዩናይትድ በሊጉ በ26 ነጥብ 7ኛ ላይ ሲቀመጥ ወጥነት ያለው አቋምን ማሳየት የተሳነው ኒውካስትል ዩናይትድ በአንጻሩ በ23 ነጥብ 11ኛ ደረጃ ላይ ይገኛል።
የተወደዳችሁ ለዛሬ አርብ ምሽት እዚህ ዋናው ስቱዲዮአችን በቀጥታ ስርጭት ተከታተሉት የነበረው ኢቲቪ ዜና 57 ይሄው ነው። በያላችሁበት ኢቢሲን ምርጫችሁ አድርጋችሁ ስለተከታተላችሁን አብዝቶ ነው ደስ የሚለን፣ እናመሰግናለን። እኔ ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት በሰላም ቆዩ።